ሰላም ጤና ይስጥልኝ። እንኳን ወደ ሰላም ኦንላይን ትምህርት ቤት በሰላም መጣችሁ። በዚህ ቻናል አማርኛ፣ እንግሊዘኛና ሂሳብን ለጀማሪዎች በጣም ቀላልና ማራኪ በሆነ መንገድ እናቀርባለን። በየቀኑ የምንለቃቸውን ትምህርቶች እንዲደርሷችሁ አሁኑኑ ሰብስክራይብ እና ላይክ በማድረግ የቤተሰባችን አባል ይሁኑ። ከዚህ በተጨማሪ በግል ለመማር የምትፈልጉ ልዩ ዕድል አዘጋጅተናል። ባላችሁበት ሀገር ሆናችሁ በቀን 1 ሰዓት ብቻ በመመደብ ራስዎን ወይም ልጆችዎን ያስተምሩ። አሁኑኑ በኢሞ፣ በቴሌግራም ወይም በዋትስአፕ በስልክ ቁጥር +251 924 43 05 42 ሊመዝገቡ። ዕውቀት ለሁሉም። ሰላም ቤተሰብ እንዴት ናችሁ? በባለፈው በሰጣችሁ የቤት ስራ ኮሜንት አንብበን እንጀምራለን ማለት ነው። በጣም ብዙዎቻችሁ ተመችቷችኋል፣ ብዙዎቻችሁ ወዳችሁታል። እያንዳንዳችሁን ኮሜንት አንብቤ እጀምራለሁ ማለት ነው። ሳሚራ ከዚህ ላይ እንደምታዩት በለጡ ብላችሁ ጻፉ ነበር አይደል ያልኩትኝ። ስለዚህ በለጡ ኤክስን ቲዩ ብታረጁ በጣም ቆንጆ ነው። አብዛኞቻችሁ ግን በደንብ ችላችኋል። ከዛ ጂጂኤንቲ አይኤንቲ በለጡ በጣም ጎበዝ፣ በደንብ ጽፈሽዋል። ሴት ከሆንሽ ማለት ነው፣ ወንድ ከሆንክም እንዲሁ። ከዛ ማሳራ ይሄኛው በለጡ ቴንኪዩ ቲቸር አመሰግናለሁ። ቴንኪዩ ኔም በደንብ ጽፈሽዋል። ከዛ ዮሐንስ ደመቀ አማርኛ ፈልጋለሁ ለማለት መሰለኝ። አማርኛ ፈልጋለሁ፣ ስልክ ያለ መደወል ይቻላል። ከዛ አብደላ ሰይድ ደለሉ በለጡ። በጣም አሪፍ ነው። በነገራችን ላይ ልክ እንደዛ አይነት ነገሮች ማመጣላቸው ያው የመጀመሪያውን ከሁለተኛውን ከሶስተኛው ድምጾችን በደንብ እንድትለዩዋቸው፣ ከዛ ደግሞ ልዩነቱስ ምንድን ነው የሚለውን እንድታውቁ ብዬ ነው በቀላል መንገድ ለማሳየት የሞከርኩት። አሪፍ ነው፣ ቆንጆ ነው። ከዛ አረበኛ ጽሁፍ ነው። አረበኛ አልችልም። በለጡ ትክክል፣ በደንብ ጽፈዋል። ከዛ ሳላሜ ዳጋፋ አስተማሪ ሁኜ ማንበብ አልቻልኩም። ሳላሜ ደጋፋ። እሺ። ከዛ ቢጡ በላካስ አልቻልኩበትም። እንግዲህ እናንተ ማግዙኝ፣ መስተካከል አለበት። እሺ። ቀጣይ ዋናው በነገራችን ላይ መሞከሩ ነው። መሞከራችሁ በጣም ትልቅ ነገር ነው። በላጡ እዚህ ላይ ኤኤ ሳይሆን ኢኢ መሆን አለበት። በለጠ። እዚህ ጋር ብዙ ጊዜ ቆቤ የተማራችሁ ልጆች ከዚህ ጋር ኤ ነው የምትጠቀሙት። ኤ ሳይሆን ኢ ነው። የመጀመሪያ ፊደሎች ኢ ነው የሚወስዱ ማለት ነው። ከዛ ወያ ሀጂ በለጥሁ ኤች መኖር የለባትም እንጂ ልክ ነበረ። እዚጋ እንደምታዩት ማለት ነው። ኤች ባትኖር ቆንጆ ነበረ። እሺ። ከዛ ክርስቲያን ጎበዝ፣ በርታ ወንድሜ አመሰግናለሁ እያለ ይቀጥላል። እንግዲህ ብዙዎቻችሁ ሞክራችኋል። ደጀኔ ተስፋ ለሜ በለጡ ትክክል ነው፣ በደንብ ነው የጻፍከው። ሚጣ በለጠ ኤል ቀጥለሽ ኢ ከዛ ቲኢ ብታረጂው ቆንጆ ነው። እናመሰግናለን። በጣም ተባረክልን። መምህር ነው ለወንድ፣ በጣም ልዩ ነው። እግዚአብሔር ይስጥልን በእውነቱ። አመሰግናለሁ ሁላችሁም። ከዛ እዚህ ላይ ደግሞ ሳዳ በለጠ። ክፍተት እንደዚህ መኖር የለበትም። አንድ ቃል ስትጽፉ በመሃል በጣም ሰፊ ክፍተት መኖር የለበትም። ተያይዞ መሆን አለበት አንድ ቃል ስትጽፉ ማለት ነው። በእንግሊዝኛም ሆነ በአማርኛ ቃል ከሆነ አንድ ላይ ተያይዞ ነው የሚጻፈው። ኦኬ። ከዛ መለሱ ያላልኩትን ነው የጻፋችሁ፣ ዋናው መሞከራችሁ ነው። ከዛ ሱልጣን ኦጋቶ አሰዳው ወረዝ ሚን አሮ ነው። እሺ። ከዛ ማሪ በነገራችን ላይ ብዙዎቻችሁ ሞክራችኋል። ሙሉውን ለማየት ሞክሬያለሁ። ስለዚህ ሁላችሁም ዛሬም የምሰጣችሁ አለ፣ መጨረሻ ላይ የምታገኙት አለ። እሱንን በደንብ ሰርታችሁ ትልካላችሁ ማለት ነው። ግልጽ እየሆነላችሁ ስለሆነ በጣም ደስ ብሎኛል። ቀጥታ ወደ ዛሬው ቪዲዮ እንገባለን። ሰብስክራይብ ያላደርጋችሁ ከአሁን በፊት ሰብስክራይብ አድርጉ። በጣም ብዙ ሺህ ሰብስክራይብ ደርሰናል። 15,000 በላይ ደርሰናል። አሁን ወደ 20,000 ነው የምንጓዘው። ሌላው በግሩፕ መማር የምትፈልጉ ልጆች ከስር ሊንክ አስቀምጬላችኋለሁ። ምዝገባ ጀምረናል። በግሩፕ ልንጀምር ነው ክላስ ማለት ነው። እዛ ላይ እየገባችሁ ሀይ በሉኝ፣ መመዝገብ ትችላላችሁ ማለት ነው። እስከ መጨረሻው አብራችሁን ቆዩ።
ይሄንን አሰራሬን በጣም ብዙዎቻችሁ ወዳችሁታል፣ ኮሜንትም ያደረጋችሁ ነበረ። እንግዲህ የአማርኛ ቃላቶችን ለማንበብ የመጀመሪያው ከሁለተኛው ከሶስተኛው እየተምታታባችሁ ስለምትቸገሩ በቀላል መንገድ እንዴት እንደምትለማመዱና እንዴት አማርኛን በትክክል ማንበብ እንደምትችሉ እንዲሁም እነዚህን አማርኛ ቃላቶች በእንግሊዝኛ ሌተሮች ተጠቅመን እንዴት እንደምናነባቸው በቀላል መንገድ በሚገባችሁና ለጀማሪዎች ግልጽ በሆነ መንገድ አሳያችኋለሁ ማለት ነው። እንግዲህ ከዚህ ላይ እንደምታዩት የተደጋገመ ይመስላችኋል በባለፈው ከሰራሁት ቃላት ጋር፣ ግን እዚህ ላይ እንድደጋግመው የተገደድኩት ግልጽ እንዲሆንላችሁና የሚጨመሩ ነገሮችን ከባለፈው ላይ እየጨመርኩኝ ለማሳየት ሞክሬያለሁ። እንግዲህ እዚህ ላይ የመጀመሪያው የምታዩት የባለፈው ቪዲዮ የደረሳችሁ አንብባችሁታል። የተደጋገመ እንዳይመስላችሁ ይህንን ሳይሆን ለማሳየት የፈለኩት እነዚህን ስንጨምር ሁለተኛ ድምጾች፣ ሶስተኛ ድምጾች ስንቀይር ቀጥታ እንለማመዳለን። እስከ መጨረሻው በደንብ ተከታተሉ። ከዚህ ላይ እንደምታዩት የመጀመሪያ ድምጾች ናቸው፣ ሙሉዎቹ የመጀመሪያ ፊደላቶች ናቸው። በባለፈውም አንብበነዋል። ምን ይላል? አበበ አበበ፣ በ አበበ። ስለዚህ በአንድ ላይ ስንጽፈው ይሄ አበበ ይላል ማለት ነው። ነገር ግን አሁን ምን አደረግነን? ይችኛዋን በምትለዋን አጠፋንና በማን ተካናት? ቡ ማለት ነው። ስለዚህ ከየት ወደ የት እንመጣለን? ከአ ተነስተን ወደ በ፣ ከዛ ደግሞ ወደ ቡ ማለት ነው። አያችሁት? ስለዚህ እነዚህም በአንድ ላይ ስንጽፋቸው ምን ይሆናል? አበቡ ይሆናል ማለት ነው። አሁን አንዳንዶች ይህንን አበበ ብላችሁ ልታነቡ ትችላላችሁ፣ ግን አይደለም። ይሄኛው ተቀይሯል ማለት ነው። ወደ ቡ ድምጽ ስለተቀየረ ቡ ብለን ስለምናነበው አበቡ። እስከ ሁለቱ ተመሳሳይ ነው። አበ እስከሚለው ከዚህም አበ ተመሳሳይ ነው። ሶስተኛ ላይ ያለው ፊደል ግን ቡ ማለት ነው። ስለዚህ ይቀየራል። ኦኬ። ከዛ ምን እናደርጋለን? አሁንም አበ፣ ከዛዝ ወደዚህኛው እንመጣለን ማለት ነው። አበ ቢ፣ ይችኛዋን በ የነበረችዋን ወደ ማን ቀይርነን? ወደ ቢ ማለት ነው። ከዚህ ላይ ለማሳየት የሞከርኩት ትርጉም የለውም፣ አነባቡን ለማሳየት ስለፈለጉት ነው። ግን ትርጉም ስለሌለው እንዳትጨነቁ። አ በ ቢ ሲነበብ ምን ይላል? አበ ቢ ማለት ነው። በጣም ጥሩ። ስለዚህ እነዚህን ካየን አሁን ደግሞ እንግሊዘኛዎችን እናያለን። የመጀመሪያው እንደምታዩት አ ኤ ነው፣ በ ቢኢ ነው፣ በ ስንል አሁንም ቢኢ ነው። አበበ ብለን በዚህኛው መንገድ እናነባለን። ከዛ አ አሁንም ተመሳሳይ ነው፣ በ ሁለተኛው ተመሳሳይ ነው። ከዛ ወደ የት እንሄዳለን? ቡ ማለት ነው። አበ ቡ በአንድ ላይ እንደምታዩት በእንደዚህ ማንበብ እንችላለን ማለት ነው። ከዛ ሶስተኛው አ ነው፣ ተመሳሳይ ነው። ከዛ በ እዚህ ጋር አለ፣ ከዛ ቢ ማለት ነው። በአንድ ላይ ምን ይላል? አበ ቢ አበ ቢ ብለን በዚህ መንገድ ማንበብ እንችላለን ማለት ነው። መለሰ በአንድ ላይ ስናነበው መለሰ መለሰ መለሰ። ከዛ ሰ የሚለውን ወደ ሱ ስንቀይር ከዚህ ተነስተን ወደዚህ ስንመጣ ምን አይነት ቃል እናገኛለን? መለሱ ማለት ነው። መለሱ። ኦኬ። ከዛ መለሲ ወደዚህኛው ስንመጣ ደግሞ ምን እናገኛለን? መለሲ መለሲ የሚል ቃል እናገኛለን። እነዚህን በእንግሊዝኛ ስንቀይራቸው ደሴም ወይ ተመሳሳይ ነው። መ ኤምኢ ነው፣ ለ ኤልኢ፣ ሰ ኤስኢ በአንድ ላይ መለሰ መለሰ ብላችሁ ትጽፋላችሁ እንደዚህ። ከዛ ወደ ሁለተኛ ስንቀይረው ደግሞ ሰ የነበረውን እዚህ ጋር ሱ ይሆናል ማለት ነው። ሱ ይሆናል። ስለዚህ መለሱ መለሱ። ከዛ ሶስተኛ ላይ ዛሬ የጨመርናት እንግዲህ እስከ ሁለተኛ ያሉትን በባለፈው ሰርቼላችኋለሁ ነው። አሁን ግን ሶስተኛ ላይ ያሉትን ማለት ነው። ሶስተኛ ላይ ይችኛዋ ሱ ከሰ ወደ ሱ፣ ከዛ ደግሞ ከሱ ወደ ሲ ተቀየረች ማለት ነው። ከዛ መለሲ መለሲ ሲነበብ አንድ ላይ መለሲ። ዶወሪ ትርጉሙ ጋር እዚህ ላይ ምንም አትጨነቁ፣ ስለ ትርጉም አይደለም የምናወራው። ኦኬ። ቀጣይ ይሄኛው ምንድን ነበር የሚለው? ዘገየ ዘገየ። በአንድ ላይ ስንጽፈው ይኸው ዘገየ ብለን በእንደዚህ መጻፍ እንችላለን ማለት ነው። ከዛ የሚለውን ወደ ማን የቀየር ነው? ወደ ዩ ቀየር ነው። ወደ ዩ ቀየር ነው። ስለዚህ ዘገየ
ዩ በአንድ ላይ ዘገዩ። ከዛ ይ ስንል ደግሞ ሶስተኛዋ ናች። ዘገይ ዘገይ። እያንዳንዱ በእንግሊዘኛ ሌተሮች ማየት እንችላለን። ዘ ስንል ዜድ ኢ ነው። ገ ስንል ጂኢ ነው። የ ዋይ ኢ ነው። ከዛ ዘገየ ይላል ማለት ነው። ከዛ ይችንን መቀየር ነው። በቃ አለቀ። ይችን ዩ የምትለዋን ሌላው ተመሳሳይ ስለሆነ ዩን እንቀይራለን። ዘገዩ ሆነ እንደዚህ። ከዛ ማንን እንቀይር? አሁን ደግሞ ይን ሶስተኛ ላይ ዋይ አይ ምን ይሆናል? ዘገይ። ልክ በዚህ መንገድ መለማመድ እንችላለን። እሺ ወደ ቀጣይ ስንሄድ ደግሞ ምን ይላል ይሄ? ደለለ ደለለ። ያው በአንድ ላይ ስንጽፈው ደለለ ይላል ማለት ነው። ደለለ። ከዛ ማንን ቀየርንን? ሉ ሶስተኛዋን ይችኛዋን በማን ተካን? ሉ በአንድ ላይ ሲነበብ ደለሉ ይሆናል። ከዛ አሁንም ሶስተኛ ላይ ማንን ቀየርን? ለን በማን ቀየር ነው? በሊ። ስለዚህ ደለሊ ደለሊ። እንግሊዘኛ ሌተሮችን ማየት እንችላለን። ደ ስንል ዲኢ ነው። ለ ኤልኢ፣ ለ አሁንም ደግመን ኤልኢ። ከዛ ግን ምን አደረግን? መጨረሻውን ለ የሚለውን ኤልኢ የሚለውን በማን ተካን? ኤልዩ ማለት ነው። ኤልዩ ይኸው። ስለዚህ ልዩነቱ ማን ነው? የመጨረሻው ሉ በሚል ማለት ነው። ከዛ ሶስተኛውን ማየት እንችላለን። በማን ተካናት? ሊ። ሊ ማለት ደግሞ ኤል አይ ነው። ኤል አይ ነው። ስለዚህ ደለ ሊ ብለን በእንደዚህ ማንበብ እንችላለን ማለት ነው። ከዛ በባለፈው ያየነው ቃል ደግሞ አሁንም ይህ ምን ይላል? ደመቀ ደመቀ። ይኸው ደመቀ። ከዛ ቀ የነበረውን ወደ ማን ቀየርነን? ወደ ቁ። ከዛ ምን ይሆናል? ደመቁ ደመቁ። ከዛ ወደ ሶስተኛ ስንቀይረውስ ምን ይሆናል? ደመቂ ደመቂ። እንግሊዘኛ ሌተሮችን ስናይ በተመሳሳይ ወይ ነው። ይሄኛውም ደ ዲኢ ነው። መ ኤምኢ፣ ከዛ ቀ ኬኢ። ቀ ኬኢ ከሆነ ስለዚህ በአንድ ላይ ይሄው ደመቀ ብለን እናነባለን። ከዛ ቁ ቀ የነበረውን ወደ ቁ ስንቀይር ኬዩ ይሆናል። ከዛ ቂ በምንል ሰዓት ደግሞ ማን ይሆናል? ኬአይን መጨመር ማለት ነው። እንደ ቂ የምንጠቀመው ኬአይ ስለሆነ። እሺ ወደ ቀጣይ ስንሄድ ይሄኛው ምንድን ነበር የሚለው? አ ከዛ ደገ አደገ። ስለዚህ አደገ ከሚለው ላይ ምን ጨመርነን? ግን አስወገድንና ጉን ስንጨምር ምን ይሆናል? አደጉ አደጉ። ከዛ ጉን ደግሞ አስወገድንና ጂን አደረግነን ጂ። ከዛ ምን ይሆናል? አደጂ አደጂ። እያንዳንዳቸው በእንግሊዘኛ ሌተሮችም ስናይ አ ኤ ነው። ደ ዲኢ ነው። ገ ጂኢ ነው። ከዛስ በአንድ ላይ ስናነበው ይኸው አደገ የሚለውን በእንደዚህ ፎርም መጻፍ እንችላለን። ከዛ ገ የሚለው ጂኢ ነበር አይደለ? አሁን በማን ተካ ነው? ጂ ዩ። ስለዚህ ሁለተኛ ላይ የምንለይበት ቫውሉ ዩ ይሆናል ማለት ነው። ከዛ ሶስተኛ ጂ አይ ይሆናል። ስለዚህ የምትለየዋ አይ ናት። ጂ አይ አደጂ ማለት ነው የሚለው። ቀጣይ ምን ይላል? አሰበ አሰበ። በአንድ ላይ ስናነበው ይኸው አሰበ ማለት ነው። በን በማን ቀየር ነው? ቡ በሚለው። አሰበ የነበረው ወደ ማን ተቀየረ? አሰቡ። ከዛ አሁንም ቡን በማን ቀየርነን? ቢ። አሰቡ የነበረው ወደ ማን ተቀየረ? አሰቢ አሰቢ። እንግሊዘኛዎችንም ማየት እንችላለን። አ ነው ምንጊዜም። ሰ ኤስኢ ነው። በቢኢ ማለት ነው። አሰበ ብለን በእንደዚህ ጻፍነን። ነገር ግን የነበረው ቢኢ ነበረ። ቡ ሲሆን ደግሞ ቢዩ ይሆናል። ከዛ መጨረሻስ ቢ ሲሆን ደግሞ አሰቢ ቢአይ ማለት ነው። ቢአይ ብለን በእንደዚህ መጻፍ እንችላለን ማለት ነው። ወደ ቀጣይ ስንሄድ ይሄኛው ምን ይላል? ለገሰ 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 ብለን ተመልከቱ። በዚህ እንጽፋለን። ነገር ግን ሰን ወደ ሱ እንቀይራለን። ሱ ስናደርገው ለገሱ። ከዛ ሱን ደግሞ ወደ ሲ ስንቀይር ለገሲ ለገሲ። ከዛ በእንግሊዘኛ ሌተሮች ስንቀይራቸው ለኤልኢ ነው። ገጂኢ ነው። ሰ ኤስኢ ነው። ከዛስ በአንድ ላይ ሲሆን እንደዚህ እንጽፋለን ማለት ነው። ከዛ ሰ ወደ ሱ ሲቀየር በእንግሊዘኛ ሌተሮች ከኤስኢ ወደ ኤስዩ ይቀየራል ማለት ነው። ሲ ስንል ደግሞ ኤስ አይ ይሆናል። ኤስ አይ ብለን መቀየር እንችላለን። በመጨረሻ እናንተ የምትጽፉት እንደ ቤት ስራ
ገብቷችሁ ከሆነ አሁን በሰራነው መሰረት ኮሜንት ላይ ይሄንን እያንዳንዱ ትጽፋላችሁ ማለት ነው። የመጀመሪያው በ፣ ከዛ ለ፣ ከዛ ጠ ስናነበው በለጠ በለጠ፣ ከዛ በለጡ፣ ከዛ በለጢ። ሁላችሁም ሞክሩ። ከተሳሳታችሁ እኔ ያርማችኋለሁ። በዛሬ ከዚህ ላይ ይበቃናል። ሰላም ቆዩ።